ብልጽግና ሳይገልጸው ፊት ግን እነ ጀዋር ሚዲያ ላይ አውቶ ያሳዩን እንትን እኔ በጣም ገርሞኛል። አንዳንድ ጊዜ ብልጽግና ቤት ውስጥ እንዴት ሚስጥር እንደሚወጣ ጠዋት ተቀምጠው እኮ ከሰዓት በኋላ ይወጣል። የሚገርም ነው እኮ በቃ አበባ አካሉ ማን ነው? ለዚህ ሀገር ያለው ስሜት ለመከላከያው ያለው ስሜት ማን ነው የሚለው ነገር ያመኛል አንዳንድ ጊዜ በእውነት ነው የምልህ። እኔ የወልቃይት ጠገዴ ጉዳይ አሁን ያነሳልኝ የህወሓት ሰዎች ምዕራብ ትግራይ ነው የሚሉት፣ አማራ እኔ ነው ይላል። እንዳንድ ኢትዮጵያዊ እንዳንድ የዜግነት ፖለቲካን የሚያቀነቀን ኢትዮጵያዊ ይሄ የአማራ ነው፣ ይሄ የኦሮሞ ነው፣ ይሄ የትግሬ ነው የሚባል ክልል ባይኖር ደስታውን አልችለውም። እንግዲህ ጠቅላይ ሚኒስትሩ ከንግግራቸው መክፈቻው ላይ የሚያንጃብቡ አሞራዎችን 1 ኪሎም ስጋ አይወስድም ብሏል። ኢትዮጵያ እንድትፈርስ የሚያንጃብቡ የውጭ ኃይሎች ካሉ 1 ኪሎ ስጋ አይደለም ቁራሽ ኪሎ ስጋ አይወስዱም። እንዲያውም የወሰዱብንን ነጥቀው በደቡብ ሱዳንም በሰሜን ሱዳንም በኤርትራም በኩል መመለስ አለበት። ማንም ከረባን ቀብኔ እንደሚባለው አባት የሌለው ሀብት ማለት ነው። ማንም የተነሳ የሚቆርሰው የኢትዮጵያ መሬት የለም ከዚህ በኋላ። ስለሆነ ጀልከኝ ምን እኔ ምን በታሰብ ለምን አልገደልም? ዋይኖት ለእውነት ቆሜ ደግሞ ይሄንንም አያደርግም። ይሄንንም የሚያደርግ መንግስት አይደለም ያለው። አበበ ለምን ተናገረን ትብሎ አንተ ራስህ እኮ ነኝ እኔ መንግስት አልነድም። ሐሳቤን ግን ገልጻለሁ። ከፋፍለው ኢትዮጵያ ከዚህ እስከዚህ ኢትዮጵያ ከአጼ እስከ ይሄ እዛ ውስጥ የምናገኛቸው ሰሩ ታሪኮች ከነ ድክመታቸውም ከነ ጥፋታቸውም ወስደን አሁን የሚጠቅመንን ግብአት እናደርገዋለን። ጥፋቱን ግን እንተዋልና ጠቅላይ ሚኒስትሩ እዛ ላይ ያነሱት ሐሳብ የሚጎረበጥ ነበር። ምኑን ይጎረበጠ? እኔ እንደማንም አገሬን ትቼ ምናምን የሚሄድ አይደለሁም። የትኛውም እንትን ላይ ተናግሬያለሁ። ከዚህ ቀደም አንድ ቪዲዮ ላይ ኢቭን ፓስፖርት የለኝም። እንዲህ ነው ጠቅላይ ሚኒስትሩ ይሄ ንግግራቸው ልክ አልነበረም ስንል ጠቅላይ ሚኒስትሩን አበበ ተሳደበ ተቸ ተብሎ ይወጣሉ ከታች እንደ አሸንፈልተው። ጥሩ አይደለም። ልክ አይደለም። እኛ ካልተቸናቸው ማን ይተቻቸዋል? የኛ እኮ ጠቅላይ ሚኒስትር ናቸው። አንተ የኔ ወገን አይደለም ይሄን ክልል ለቀውጣ የሚባለውን መርዝ ማን ይረጭብን? ለዘመናት ተፋቅሮ ይኖረ አጼ ዮሐንስ ኢትዮጵያን ሲመራ ትግሬ ስለሆነ ሊመራን አይገባም ያለ አማራ ነበር፣ ያረ ኦሮሞ ነበር። ስለዚህ እኔ አገሬን ወዳለሁ፣ ያመንኩበትን ነገር ሞግታለሁ። ጨለምተኛም ተቃዋሚ አይደለሁም። ማመስገን የሚገባኝን ነገር አመሰግናለሁ። መቃወም በሚገባኝና ይሄ መስተካከል አለበት የሚለው ነገር ግን ፊት ለፊት ነው የምናገረው። የግንባር ስጋ ነው። ጠቅላይ ሚኒስትሩ አሞራዎች 1 ኪሎ ስጋ አንሰጥም አሉ። እነኚህ 1 ኪሎ ስጋ ማንሰጣቸው ወይም ቁራጭ ስጋ ማንሰጣቸው አሞራዎች የኢትዮጵያ ምድር ላይ እንዳያንዣብቡ አገር ውስጥ ያለውን ችግር መፍታት ነው። ልክ ለዛኛው አካል ለፋኖና ለምናምን ለሸኔው አካል አድልቼ እኔ በፍጹም በጦርነት የማመን ሰው አይደለሁ። በጦርነት የመጣ መንግስት በጦርነት ነው የሚርቀው። የፓርቲ አጋሮች ሊሆኑ ይችላሉ። እንደዚሁም ደግሞ በፖለቲካ ውስጥ አሁን ላይ በንቃት የሚሳተፉ የፖለቲካ ግለሰቦች ያንተን ኢንተርቪው አይ ቲንክ ከአውድ ውጭ የተረጎሙት ይመስለኛል እና ያም በተመለከተ የተሰጡ አስተያየቶች ላይ እንደ አንተ ምላሽ ብትሰጥ ደስ ይለኛል። በተለይ አንድ የተናገርካት ቃል ከዚህ ከመከላከያ ሰራዊቱ ጋር በተያያዘ የተናገርከውን ቃል አላግባብ በመውሰድ አቶ አበበ ለመከላከያው ክብር አልሰጠም፣ ክብር እየሰጠ አይደለም የሚል ትችትን ሰንዝረዋል። ምናልባት ተመልካቾች ስለሚያውቁ ስም መጥቀስም አያስፈልገንም። ይህንን ያለው ፖለቲከኛ ማህበራዊ ድረገጾች ላይ ሲዘዋወር በእርግጠኝነት ተመልክተውታል ማለት እንችላለን እና እንደው ለዚህ መልስ እንስጥ። እንደው ለተመልካቾቻችንም የምንጋብዛቸው ቪዲዮም ይኖራል። አመሰግናለሁ። በዚህ ጉዳይ ላይ ብዙ መልስ መስጠትም አልፈለኩም ነበር። አንዳንድ የማይመጥንህን ነገር አታካሮ ውስጥ አትገባም። ግን ክሊር ማድረግ የሚገባን ነገር ስላለ ለማህበረሰቡ ክሊር ኦዲየንሳችንም እንዲያዳምጠውና አበባ አካሉ ማን ነው፣ ለዚህ ሀገር ያለው ስሜት ለመከላከያው ያለው ስሜት ማን ነው የሚለው ነገር ያመኛል አንዳንድ ጊዜ በእውነት ነው የምልህ። ህወሓት አገር ለማፍረስ ያን ሁሉ ሰራዊት ባዘመተችበት ሰዓት ከማንም ፖለቲከኛ ቀድሜ ግንባር ላይ የተገኘሁት ምን ነኝ? እውነት ለመናገር ኢዜማ ውስጥ ያለው አንድነት ሽፈራው የሚባል መጨረሻ ምክትል ሊቀመንበር አድርገው ነበር። አብሬው በሰራ በጣም ደስ የሚለኝ የሚያድግ ልጅ ነበር፣ ግን ጥሎ ወጣ ከኔ ቀድሞ።
የፋይናንስ መምሪያ ኃላፊ ሆኖ የዛን ቤት ፋይናንስ ማኔጅ አደረገ። በጣም ታማኝ የሆነ ሰው ቶታሊ ፓርቲውንም ምኑን ነው ጥሎ ይወጣ። ከኔ ቀድሞ ከሱ ጋር ነበር መኪና ይዘን ወደ ካሳጊታ ሄድ ነው። ከካሳጊታ ሰራዊቱ እያስለቀቃቸው ወደ ባቲ ይጓዙ ነበር የገፉ በመድፍ የኛን የመከላከያ ሰራዊት መድፈኞችን ጭምር አልፈን ነው የነው በሱ መኪና። የሰሜኑ ጦርነት ጊዜ አይ ቲንክ ሌፍተናል ጀነራል ጸጋይ ይመስሉኛል የምዕራብ አዛዥ ሆነው ካሳጊታ መግቢያው አካባቢ ነበር ዋናው ካምፕ። እሳቸው ጋር ገብተን አናግረን ሰራዊቱ የሚቀጥለው ምን ይፈልጋል አና ነገር ብናስተባብር ብለን ከዛ በኋላ ተነስተን 2 የመከላከያ አባላትን እንዲያጅቡን አድርገው የነበርንበት የሱ መኪና ከመድፍ ነው። አንደኛ ጭቃም አልቀባንም፣ ቀይ መኪና ነው፣ በጣም ይታይ ነበርና ይሄን ብዙ ማውራትም አልፈለግንም ስንመለስ። እንዲያውም እኛ ገለንም በቃ ተነሳ አዋራ ድምጽ ሰማን፣ በጣም የሚያስተነግጥ ደነገጡ ያጀቡንም አካላትና በዛ ደረጃ እግዚአብሔር ከሞት ነው ያስመለጠን እና እንዲነገርም አንፈልግም። ምክንያቱም ብዙ ኢትዮጵያውያን እዛ ቦታ ዋጋ ከፍለዋል። ከዚህ በዘለለም ወደ ከዛ ከተመለስን በኋላ ድጋፍ ስንሰበስብ እኔ ኮቴን አውልቄ ማስታወቂያ ሰርቼ ኢሳት የዛን ጊዜ ከአየር ላይ ያልወረደም ነበር። ኮቴን አውልቄ ካርቶን አስቀምጬ ይሄው እኔ ጀመርኩ ብዬ ልብስ በመስጠት ያላችሁን ይርዱ ብለን የፓርቲውም በበርካታ ዌብሳይቶች ላይ ተሰርቶ እያንዳንዱ የአዲስ አበባ ነዋሪ በመኪና ጭምር እየጫነ ይዞልን መጣ። የልጆች ልብስ፣ የአዋቂ ልብስ። እውነት ነው የምነግርህ አንዳንዱ እንዲያውም ያልተለበሰ ጭምር። ከዛ የሴቶች ንጽህና መጠበቂያ አስቸጋሪ ነበር። ይሄ ተፈናቅለው መጥተው ካምፕ ውስጥ እሱን ደግሞ ጭፍራ ካምፕ ሄጄ አይቼ ነው። ጭፍራ ላይ ትምህርት ቤት ውስጥ ካምፕ አድርገው የተፈናቀሉ እናቶች፣ እህቶች፣ ልጆች ነበሩ። እሱን ሰብስበን ከዚህ ሰብስቤ አንድ እንትን ወደ ጎንደር 2 መኪና ወደ ደሴና ወልዲያ 1 መኪና ኤፌሳር ወደ አፋር የአፋሩን ቡድን መርቼ ይኩት ነኝ። ሄደን እዛ ያን ሁሉ እንትን ያልነውን አከፋፍለን እዛ መጋዘን አስገብተን ኮሚቴ አቋቁመን እንዳይወሰድ እንዳይነካባቸው ቀጥታ ለተፈናቀሉ አካላት እንዲደርስ ስፔሻሊ የሴቶች ንጽህና መጠበቂያ እጅግ በጣም ብርቱ ስቃይ ውስጥ ነበሩና ያንን ያደረኩት ከመከላከያ ጋር ቆሜ ነው። እንደምታየው ጤጣ ካምፕ ላይ ቪዲዮውን አይታችሁት ይሆናል። አስቀድመን ቪዲዮውን እናስገባው ተመልካቾቻችን። እንግዲህ ይሄን ቪዲዮ አይተን እንመለስና ደግሞ ያለውን ነገር በስፋት እናየው እንቃኛለን። መከላከያችን አላችሁ፣ ለአብራካችን ክፋዮች አላችሁ። እንወዳችኋለን፣ እናከብራችኋለን። ዝቅ እንላለን፣ ለእናንተ ዝቅ እንላለን። ክብር ለኢትዮጵያ ይሁን፣ ክብር ለኢትዮጵያ ይሁን፣ ክብር ለኢትዮጵያ ይሁን፣ ክብር ለኢትዮጵያ ይሁን። ኢትዮጵያ ታሸንፋለች፣ ኢትዮጵያ አሸንፋለች፣ ኢትዮጵያ አሸንፋለች። እኛ ኢትዮጵያውያን እንኮራባችኋለን። ውድ ጀግኖቻችን ናችሁ። ዝቅ ብለን እናከብራችኋለን። ከእናንተ በላይ የሚኖረን ሕይወት የለም። እናንተ ናችሁ የእኛ ሕይወት፣ የእኛ የመኖር ዋስትና ከፈጣሪ ቀጥሎ እናንተ ናችሁ። ከእናንተ ነው የምንተኘው፣ ከእናንተ ነው የምንላቀቀው፣ ከእናንተ ትከሻ ነው ያለነው። እናንተ ናችሁ የእኛ ጀግኖች፣ እንወዳችኋለን። እና እዚህ ቪዲዮ ላይ ታል ተንበርክ እንደ ማይክ ነጥቄ ነው። የሚገርም ነገር አንዳንድ ሰዎች ያንን ወደ 18 ሚሊዮን ብር በአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ነው የሰበሰበ ነው። እዛ ኮሚቴ ውስጥ እኔም አለሁበት። እንዲያውም በሬዎቹ ታርዶ በፎይል ተዘጋጅቶ ይሄድ ምናምን ሲባል ሌፍተናል ጀነራል ጸጋይን ስላልናገር ናቸው ከብቶቹ በቁማቸው ቢመጡ ጥሩ ነው። ታርዶ የሚመጣ ከሆነ ይበላሻል፣ በረሃ ነው። ከዛ ውጭ ደግሞ አንድ ሰራዊት ግንባር ላይ ያለ ሰራዊት አሳርፈን ወደ ካምፕ ስናመጣው እዚህ ያለው ነገር አርዶ ጥሬ ስጋ እንኳን ቢበላ ደስተኛ ነው። በሬዎቹን ማይቶ ልክ ነው። እዚህ ተጨቃጭቀን በአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት አሉ። አሁን መመስከር ይችላሉ። ጋራ ምክር ቤት ውስጥ አሁንም እያገለገሉ ያሉ የፓርቲ አመራሮች አሉ። ከዚያም ሁሉ ተሰብስበው መጥቶ ጭነን ነው ሄድ ነው በኮንቮይ ማለት ይችላል። ማአት ነገር ነበር። ውሃ ወደ ስንት መኪና ወደ 50 ምናምን 58 አካባቢ ትልልቅ የተቀለቡ ሰንጋዎች ወደ 400 500 ፍየሎችና በጎች ይሄን ጭነን ነው። እሱን ይሄ አሁን ያየነው ቪዲዮ እሱን ስናስረክባቸው ነው። ልብ አድርግ። ይሄን ከዚያ አሰባስበን ይዘን ሄድ ነው ለሰራዊቱ ድጋፍ
እንደው ክላሽ ይዘን ባንዋጋ አላቃተኝም እኮ ዲያስፖራውም ከውጭ መጥቶ የወታደር ልብስ ለብሶ የመከላከያ ልብስ እኔ ለመከላከያ ልብስ በጣም ትልቅ ክብር ነው ያለኝ። ዝም ብሎ ማንም ይለብሰው አይደለም። ገባ ስማ ያንን ለብሰው እኮ ነው መስዋዕትነት የከፈሉት። ያንን እዚያ ካምፕ ላይ አበረታትቼ የዘር የሃይማኖት ልዩነት ሳይኖር ሰራዊቱ ባንድ ቆሞ አገሩን እንዲከላከል ከሚያፈርሱ ኃይሎች ይሄ ዛሬ ምን ጽናት ነውና እንደው እዚህ ሶሻል ሚዲያ ላይ የተነገረው ሁሉ ለኔ በጣም ተራ ነገር ነው። ለምን መሰለ አንድ አባቴ መጫኛ ነካሽ ነበር፣ ነጋዴ ነበር አባቴና 20-30 አህያ ከአለታ ወንዶ ዳዬ ምናምን በኩል በነጨምቤ በኩል እስከ ግርጃ ድረስ ጭኖ ይመጣል። ሳምንት ሙሉ ሆርኒ ጠመንጃውን አንግቦ ሽጉጡን እዚህ ጋር አድርጎ ሌት ተቀን ነው የሚጓዘው። የሚነዱዋሉ አህዮች የሚነዱዋሉ ትዝ ይለኛልና አህያ ሲፈሳበት ነው የሚለው አባቴን እና አባ አህያ ፈሳ ስንል አህያ ፈሳ ተብሎ እኮ አፍንጫ ይያዘም እኛ አፍንጫችንን እንይዛለን ልጅ ሆነን ገባ ሲፈቷቸው ያው ሲቀረቀው በተለይ መጫኛ እንዲነክሰህ ነው ሆዳቸው ላይ የምታጠብቀው መጫኛ ማለት ከቆዳ የተሰራ ገመድ ነው ተተልትሎና በጣም ሲጨምቋቸው ሆዳቸውን አህያው ይፈሳል እና በአህያ ፈሳብና ስለባ አህያ ፈሳ ተብሎ አፍንጫ ይው ሁሉም ሶሻል ሚዲያ ላይ የወጣው ነገር ሁሉ መታሰጠው። ሁለተኛ እኔ ምክር የምቀበል ሰው ነኝ። 61 ዓመቴ እኮ ነው አሁን ምክር ማልቀበለው እኔ ምክር የለ እንዴ ለዚህ ደግሞ ላለፉት 34 ዓመታት ሳስተምር የነበሩ ተማሪዎቼ እንዴት ምክሬን እንደሚሰሙ ወንድራድ መሰናዶ ላይ ያሉ መምህራን ለኔ ምስክር ናቸው። እንደውም በዚህ አጋጣሚ ምክርን በተመለከተ በአንተ እድሜ ያሉ ልጆች እነ ይሳቅን አስተምራቸዋለሁና አያቸዋለሁ 12 ያፍል ስጋባዛ አርት እንትን ላይ ተዋደዋል አቃሉ እኛም ትምህርት ቤት እያለን ወደናል እኮ ተማሪ እያለን እና ተዋደዋል። ግን መጣላቸው ነጥብና ዩኒቨርሲቲ መግባት ነበረባቸው። እሱ ባህር ዳር ነው የሚገባው፣ እሱ 40 ምንጭ ደረሳት ሊቀሩ በቃ አንድ ላይ ማንሆን ከሆነ እንቀራለን አሉ። ይሄን በደንብ ፎሎ አፕ ሳደርጋቸው ስለነበር ምክርም ስለምሰጣቸው እዛ ሶሻል ሚዲያውም ላይ ማኔጅ ስለማደርጋቸው ጎበዝ ተማሪዎች ናቸው። ቁጭ አርጌ ምክሬ ምን ብዬ ሁሉ ነገር ከትምህርቱ በኋላ ይደርሳል ባካችሁ ተቀብለውኝ ሄዱ። ግራጁዌት አድርገው መጡ አገኙኝ። የዛን ጊዜ ህዋት ከዛ ትምህርት ቤት አስወጣኝ ነበር። ቶታሊ ነቅላ ነው ያስወጣችኝ። በቃ እንዳናየው እዛ ግቢ ውስጥ ብሎ በኋላ አገኘኋቸው። ጨርሰው መጥተዋል። አሁን ከዚህ በኋላ የፈለጋችሁትን መሆን ትችላላችሁ ነው ያልኳቸው። ቲቸርዬ ያንተ ምክር ነው የጠቀመን። ምን ነበር የሚሉት እነኚህ ልጆች ባክነው ይቀሩ ነበርና እመክራለሁ። ነገር ግን የምመክረው ምክር እስከምን ድረስ ነው የሚለውን ነገር በደንብ ነው ማጤ ነው። ፖለቲከኛ የሆንኩት ዝም ብዬ ልቀመጥ አይደለም። እውነት ነው ብዬ ያመንኩበትን ነገር ልናገር ነውና ማህበረሰቡ ይሄን ቢገነዘብልኝ ከዛ ውጪ እኔ እንደማንም አገሬን ትቼ ምናምን የሚሄድ አይደለሁም። የትኛውም እንትን ላይ ተናግሬያለሁ። ከዚህ ቀደም አንድ ሚዲያ ላይ ኢቭን ፓስፖርት የለኝም እኮ ከሀገር እንኳን መውጣት መኮብለል ምናምን ባስብ በቃ ማን እንዳገር እንዳይውል ብትሞትም በህይወት ብትኖርም አገርህን አትክብር። ኢቭን ማህበረሰቡ አልቅሶ ይቀብራል። እሱን እንኳን ወግ አታገኝም ሀገር ስትወጣ። ስለዚህ እኔ አገሬን ወዳለሁ፣ ያመንኩበትን ነገር ሞግታለሁ። ጨለምተኛም ተቃዋሚ አይደለሁም። ማመስገን የሚገባኝን ነገር አመሰግናለሁ። መቃወም የሚገባኝና ይሄ መስተካከል አለበት የሚለው ነገር ግን ፊት ለፊት ነው የምናገረው። የግንባር ስጋ ነኝና በዚህ በኩል ደግሞ በዛ ደረጃ ምን አለ ሶሻል ሚዲያ ላይ እኔን ከመኮንንና ከመወንጀል አቤ ይሄ ነገር ልክ አይደለም ና እስቲ ፈልጋለሁ። አይ እንዲህ ነው ኢትዮጵያዊነት። ወጥተህ ስለወነጀልከኝ ምን እኔ ምን ብታሰብ ለምን አልገደልም? ዋይኖት ለእውነት ቆሜ ደግሞ ይሄንንም አያደርግም። ይሄንንም የሚያደርግ መንግስት አይደለም ያለው። አበበ ለምን ተናገረ እንት ብሎ አንተ ራስህ እኮ ነኝ እኔ መንግስት አልነድም። ሐሳቤን ግን ገልጻለሁ። እንዴ ተሳድበዋል መታሰር አለበት መጠቀም ከሆነ ልታሰር የኔ መታሰር የሚጠቅም ከሆነ ለኢትዮጵያ ፖለቲካ ዋይኖት አሁን ምን ችግር አለ ብላ እስር ቤትም ሽንት ቤትም ገብቶ ይወጣ እኮ ይፈታል ይወጣል። ምን እዛው አይቀርም ሽንት ቤትም የገባ እስር ቤትም
ወንድሞቻችንን ሄደን እንጠይቃለንና ችግር የለውም እንዲህ ቢመከር ጥሩ ነውና ይሄ እናንተ ስላነሳው እንጂ እኔ ምንም ላይ መልስ እንደምታውቀው ሶሻል ሚዲያ ላይ በጣም በብዙ ቆይታ ነው አንድ ነገር ፖስት ማድረግ ነው ማታ በጥንቃቄ ነው 32ኛ ዓመት የጋብቻ በዓላችንን ስናከብር ትልቁ ልጄ በአጋጣሚ በስራ ምክንያት አልነበረም ሁለቱ ነበሩ ሴቷ ልጄና አንዱ ወንድ ልጄ እነሱ ባሉበት እነሱ ናቸው እንደያምኛ ረስተነዋል ያው የኛ ሚዲያ ላይ የቀረበ ጉዳይ ስለሆነ ያንተን ታኮ የተሰጠ አስተያየት ስለሆነ ምላሽ ያስፈልገዋል ምክንያቱም ሌሎች ግለሰቦችን ያን ንግግር ያለ አውዱ ያለ አግባብ ሊረዱት ይችላሉ በሚል ነገሮችን መጥራት አለባቸው በሚል ነው ያነሳሁት አሁን ወደ ዋናው አጀንዳችን እንግባ በርከት ያሉ ጉዳዮች እናነሳለን አቤ በተለይም ሰሜን አካባቢ ስላለው ጉዳይ ማንሳት የሚጠበቅብን ጉዳይ አለ በተለይም ከጠቅላይ ሚኒስትሩ የደብረ ማርቆስ ጉዞ ጋር ተያይዞ እንዲሁም የሀገራዊ ምክክሩ አለ እሱ ጋር ተያይዞ እንግዲህ የምናነሳቸው ነገሮች ይኖራሉ በተለይ ከፌዴራሊዝሙና ከህገ መንግስት ማሻሻያዎች ጋር በተያያዘ አንተም ለረጅም ጊዜያት የታገልክበት ነገር ስለሆነ ከሱ ጋር ያያይዘን የምናነሳቸው ነገሮች አሉ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ደብረ ማርቆስ ተገኝተው ነበር በዚያም ከዚህ ቀደም የፋኖ ታጣቂዎች ወታደራዊ ካምፕ የነበረ ስፍራ ላይ የተገነባውን የደብረ ማርቆስ ኤርፖርትን እንግዲህ አስመርቀዋል ያንን ኤርፖርት ምርቃት ላይ ወደ 15 ደቂቃ ገደማ የሚደርስ ንግግር አድርገው ነበር ተመልካቾች በእርግጠኝነት ሰምተውታል ቪዲዮ ሲሽከረከር ነበር በተለይም አንድ ተነጥላ ከዛ ንግግራቸው ከጠቅላይ ሚኒስትሩ የ15 ደቂቃ ንግግሮች ውስጥ ተነጥላ የወጣችው የአንድ ደቂቃ ቪዲዮ ብዙ መነጋገሪያ ነበር የሆነችው ከትግራይ በኩልም ተደጋጋሚ ምላሹ ሲሰጡ ነበር ጠቅላይ ሚኒስትሩ አጼ ዮሐንስን በተመለከተ የሰጡት አስተያየት ነው በዚያ በአጼ ዮሐንስ ዘመነ መንግስት የህዝብ የተደረገበትን ያውቃል የሚል መንፈስ ያለው ንግግር ጠቅላይ ሚኒስትሩ አድርገዋል ህወሓት ይህን ንግግር የተረዳው የአማራና የትግራይን ህዝብ ለማቃቃር የተነገረ ነው የሚል ጠንከር ያለ ትችት አውጥቷል በተለይም ደብረጽዮን ገብረ ሚካኤል ራሳቸው ምላሽ ሰጥቷል አቶ አማኑኤል አሰፋም ምክትሉ መልስ ሰጥቷልና የጠቅላይ ሚኒስትሩ ንግግር ይችኛዋን ነጥለን እንመልከታት አቤ ብዙ ውዝግብ አዋራ ያስነሳ ጉዳይ ስለነበርና አንተ እንዴት ተረዳው ንግግሩ እንዴት አየው እውነት ለመናገር ጠቅላይ ሚኒስትር አብይ አህመድ እዛ መድረክ ላይ ይቻሁን ያነሳት በተለይ ከአጼ ዮሐንስ የቀደመ ታሪክ ጋር ተያይዞ ያነሱት ሀሳብ የብዙዎችን ስሜት ጎርብጧል እኔም ቅሬታ አሳድሮብኛል ምክንያቱም ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ እንዲህ የሚል ነገር ተናግረዋል የሀገሪቱን የታሪክ ስብራቶች አክማለሁ ነው ያሉት በሰዓቱ ይሄን ነገር ሲናገሩ እኔ በጣም ተመክቶኛል ምክንያቱም በጣም ብዙ የታሪክ ስብራቶች አሉብን ዛሬ አሁንም እንግዲህ በኋላ እንመጣበት ይሆናል የሚደረገው ሀገራዊ ውይይት ላይ ትልልቆቹ ችግሮች የታሪክ ስብራቶቻችን ናቸው 200-300 ዓመት ወደ ኋላ ሄደን ጎተና መጣቸውና ዛሬ ያለው ትውልድ ላይ መጫን እንፈልጋለን እነኛን አንዳንዴ የጎደለውን ነገር በጉድለቱ ትተነው ወቅሰነው የሚወቅስም ከሆነ መልካም ሰናይ የሆነውን ነገር ወስደነው ዛሬ ያለውን ትውልድ ማነጽ ሲገባል እየጎተትን እነኝን የታሪክ ስብራቶች ዛሬም ትውልዱ ላይ ማንበር የምንፈልግ ከሆነ እሱ አደገኛ ነው አጼ ዮሐንስ አራተኛው ኢትዮጵያ አጼ ዮሐንስ አራተኛ ነው ይባሉትና ኢትዮጵያውያን ከነበሯት ነገስታቶች ከነ ቴዎድሮስ ከነ ምኒልክ ጋራ እኩል የሚታዩ የኢትዮጵያ ንጉስ ናቸው እኔ እነኛ ነገስታቶች በብዙ ነገራቸው ልንወቅሳቸው እንችላለን ልንተቻቸው እንችላለን ነገር ግን ኢትዮጵያን አንድ አድርጎ ሉዓላዊ ግዛቷን አስከብሮ ዛሬ እኮ ህወሓት ከመጣች በኋላ እኮ ኤርትራም ተቆርሰው ሄዱት እኮ ዛሬ ወደብ አጥተን ጠቅላይ ሚኒስትሩም በወደብ ምክንያት የገጠማቸው አገርን የመምራት ጭንቀት በየመድረኩ ስለ ወደብ የሚናገሩት ወደብ አይደለም እጃችን ላይ የነበሩን እነኛ መሪዎቻችን አሻግረው ለትውልዱ ያወረሱትን አገር አስቆርሰናል አስገንጥለናል አጼ ዮሐንስ ኢትዮጵያን አንድ አድርጎ ለመግዛት በተለይ ከቴዎድሮስ በኋላ በነበረው ሂደት ውስጥ አጼ ቴዎድሮስ በጣም ጨካኝ ንጉስ ሆኖ ነገር ግን ኢትዮጵያ የምትባለው አገር እንድትቀጥል አንድ ሆና ግዛቷ ሳይቆራረስ አንድነቷ ጠንክሮ እንዲወጣ ያደረጉት ጥረት ከጥፋታቸውም ጋር ቢሆን አጼ ዮሐንስ ነበሩ የተረከቡትና አጼ ዮሐንስ ያንኑ በማስቀጠል ኢትዮጵያን አንድነት ከማስከበር አንፃር
አጼ ዮሐንስ ከትግራይ አብራክ ቢከፈሉ አማርኛ ቋንቋን እኮ የቤተ መንግስት ቋንቋ እንዲሆን ያደርጉ ሰው ናቸው። በመላው ሀገሪቱ እንደ ብሔራዊ ቋንቋ እንዲናገር ያደርጉ ሰው ናቸው። አይ አንድ የምንግባባበት የመንግስት ዛሬም የመንግስት ቋንቋ ነው አማርኛ፣ የሥራ ቋንቋ ነው። አየህ እነኚህ ሰዎች ወደ ጎጃም ሄደው አጼ ዮሐንስ አስገብረዋል። ምንም ጥርጥር የለውም። እነ ምኒልክም በየቦታው ተንቀሳቅሰው አስገብረዋል። አልገብር ያለውን የጠቅላይ ግዛት ንጉስ ሌሎችም ነገስታት እንደዚሁ ለንጉሠ ነገስት አልገዛ ያሉ ንጉሶች እንዲገብሩ ተደርገዋል። በኃይል ሄደዋል። እነ ንጉስ ጦናን ለማስገበር እነ ጅማ አባጅፋርን ጅማ ድረስ ሄዶ ለማስገበር ይሄ የዛን ጊዜ አሻራ ነው። ይሄ ያ በጣም ኋላ የቀረው ዘመናዊ ዘመነ መሳፍንት ነው እና በዛ ዘመነ መሳፍንት ወቅት ሁሉም ደግሞ ነገስታት የራሳቸውን ግዛት ለማስፋፋት ጭምር ጦር ይዘው እንቀሳቀሳሉ። ኃያልነታቸው ማሳየት ይፈልጋሉ። ይሄ ያ ዘመን ላይ የነበረ የታሪክ አሻራ ነው። ኢትዮጵያ አንድ ዘመን ወይም 3 ክፍለ ዘመናትን የተሻገረችበት በታሪክም እዛ ኢትዮጵያን ሂስትሪ ላይ 11 12 ያፍል ተምረን ያለፍነው ጉዳይም ነው። እነኚህን ታሪኮች በኢትዮጵያ ታሪክ ውስጥ ታገኛቸዋለህ። የውጭ ጸሐፍትም በብዛት ጽፈውታል። እንዲያውም ከኛ ምናልባት እኛ ሀገር ላይ ተክለ ጻዲቅ መኩሪያ በብዛት ጽፈውታል።